ዕውቀት እኮ እንዴት ያለ ሀብት መሰላችሁ? ሰው እኮ ዕውቀት አጥቶ እንኳን ሰውን መግደል ፈጣሪውን ገድሏል። አላወቃችሁም እንዴ? ጌታ ምንድነው ያለ? በዕለተ ዓርብ ምንድነው ያለ? እስመ በዘያእምሩ ይገብሩ አይደል ያለ? የሚያደርጉትን አያውቁም። እስኪ በሉላችሁ፣ የሚያደርጉት ምን አይሉም? አያውቁም። አያችሁ፣ ፈጣሪያቸውን እየሰቀሉ እንደሆነ ቢያውቁ ባልሰቀሉት ነበር። አለማወቅ ፈጣሪንም አሰቅሏል ማለት ነው። አለማወቅ። ስለዚህ ሁልጊዜ እንድናነብ እንድናውቅ ያስፈልጋል። ሰውንም እስከሚያውቅ ድረስ ልንጠብቀው ይገባል። እንዲያው በእውነቱ እኔ እንኳን አልደረስኩባቸውም። የግምጃ ቤቱ መምህር የኔታ ወልደ ሰንበት በረከታቸው ይድረሰንና ሰው የመጨረሻ ሲያስከፋቸው ባታውቀው ነው ነበር አሉ የሚሉ በእውነቱ ማለት ነው። ባታውቀው ነው ካሉ በቃ የመጨረሻ እዚያ በኋላ ሌላ ስድብ አይሳደቡም አሉ። ባታውቀው ነው። ይሄ በጣም መልካም እኮ ነው በእውነቱ ማለት ነው። እስኪ አንድ ጊዜ እረ በሉ። እረ በጣም ጥሩ። አሁን ሕፃን ልጅ እረ በል ስለው ማን ይላል? እለ ይላል። አረ እለ በሉ። አሁን የልጅ እንዴት እለ ትላለህ ብዬ መተዋለሁ? ጊዜ አለው እረ የሚልበት ማለት ነው አይደል? ጊዜ አለ። ሰውን እስከሚያውቅ ድረስ ትዕግስት ሊኖረን ይገባል። እንዴት እገሌ ይህን ያደርጋል፣ እንዴት እገሊት እንዲታረጋለች ተብሎ በሰው ላይ አይፈረድም። ሰው ቀስ ብሎ ያድጋል። ጊዜ ይመክረዋል፣ ዕድሜ የሚመክረው አለ፣ መከረ መምህር የሚመክረው አለ፣ ንስሐ አባት የሚመክረው አለ፣ ተፈጥሮ የሚመክረው አለ። ሰው በነፋስ ዘመን ይቸኩላል። ለምሳሌ ሰው እስከ 20 ዓመቱ ነፋስ ነው፣ የሚናገረውንም የሚውልበትን ማያውቅ። እስከ 20 ዓመቱ ልንታገሰው ይገባል። 20 ዓመት እስከ 40 ዓመት ደግሞ እሳት ነው። የዛ ጊዜ ደግሞ ጀግንነት ነው፣ አድምጡኝ ማለት ነው፣ ልናገር ማለት ነው። ያያትን ሁሉ የሚያገባት ይመስለዋል፣ ሴቲቱም እንደዚያ ይመስላታል። በቃ ዝም ብሎ ሀብቱ ሁሉ የነሱ። ወጣት ምን አለበት ማለት እሳት ነዋ። አሁን ደግሞ ትንሽ ጨመር ከ40 እስከ 60 ደግሞ ማን ነው የሚገዛ መሰላችሁ? ውሃ ነው።